አሜሪካ የኢራን የኒውክሌር ማዕከል ላይ እርምጃ ልትወስድ እንደሆነ ይፋ አድረገች። በሌላ በኩል ደግሞ በትግራይ ክልል አዳዲስ የፖለቲካ ውጥረቶች እያገረሹ ነው። ጤና ይስጥልን። እነዚህ መረጃዎች በዓለም አቀፍ ደረጃ ከፍተኛ ትኩረት የሳቡ አበይት መረጃዎች ናቸው። ፕሬዚዳንት ዶናልድ ትራምፕ ኢራን ውይይት እየለመነች ነው ካሉ በኋላ የተናገሩት አዲስ ማስጠንቀቂያና በትግራይ የፈትለ ወርቅ ሞንጀሪኖ የወጣው ድምፅ ምን ይዞ መጣ? እነዚህ እውነቶች በቀጣይ ምን ያስከትላሉ? ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። ቪዲዮን ላይክ በማድረግ አብራችሁን ቆዩ። ወደ መጀመሪያው መረጃችን እንለፍ። በቅድሚያም የትራምፕ የኦቫል ቢሮ ጋዜጣዊ መግለጫና የቀይ ባህር ውጥረት። ወደ መጀመሪያው ሰበር መረጃችን ስናልፍ ክቡራን አድማጮች የዋሽንግተኑ ድራማ ይበልጥ እያየለ መጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሊባኖሱ ፕሬዝዳንት ጆሴፍ አውን ጋር ሆነው በዋይት ሃውስ በሰጡት ይፋዊ ጋዜጣዊ መግለጫ ላይ ኢራን ጦርነት እንዲቆም እንድንወያይ አጥብቃ እየለመነች ነው፣ ካልሆነ ግን ይወድማሉ ሲሉ በይፋ ዝተዋል። ትራምፕ ከሊባኖሱ ባልደረባቸው ጋር በኦቫል ቢሮ ባደረጉት ስብሰባ ላይ ሲናገሩ ኢራናውያን አሁን ላይ በተስፋ መቁረጥ ውስጥ ናቸው፣ ከኛ ጋር መወያየት ይፈልጋሉ ብለዋል። አክሎም ሆኖም ግን ትርጉም ያለው ውይይት የማይፈልጉ ከሆነ እኛ የመገናኘቱ ምንም ፍላጎት የለንም ሲሉ አቋማቸውን ገልጸዋል። በተጨማሪም የየመኑ ሁቲ አማጽያን በሳውዲ አረቢያ የባህር እንቅስቃሴ ላይ የጣሉትን ክልከላ በተመለከተ ሲጠየቁ ትራምፕ ቀጥተኛ ምላሽ ሰጥተዋል። ሁቲዎች የሳውዲን ወደብ ከዘጉ አሜሪካ ጉዳዩን ራሷ ትፈተዋለች ሲሉ አስጠንቋል። ይህ መግለጫ የመጣው ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣላቸውን ካወጁ በኋላ ነው። ሮይተርስ የዜና ወኪል እንደዘገበው ከሆነ ደግሞ ከሳውዲ አረቢያ ነጭ ነው በቀይ ባህር በኩል ሲቀዝፉ የነበሩ ሁለት ግዙፍ መርከቦች ከየመን ታጣቂ ቡድን ሁቲ በተሰጣቸው ማስጠንቀቂያ ምክንያት አቅጣጫቸው እንዲቀይሩ ተደርገዋል። በሌላ በኩል ደግሞ የሊባኖሱ ፕሬዝዳንት ጆሴፍ አውን በዋይት ሃውስ ትራምፕን አሞካሽተው ጉብኝቱን ለረዥም ጊዜ ሲጠብቁት እንደቆዩ ተናግረዋል። የሊባኖሱ ፕሬዝዳንት የእስራኤልና ሊባኖስ ጦርነት እስከ ወዲያኛው ያከትማል ብለው ተስፋ እንደሚያደርጉ ጠቅሰው ይህ የትራምፕ ትልቅ ሌጋሲ ወይም የታሪክ ማስታወሻ ይሆናል ብለው ተስፋ እንደሚያደርጉ ገልጸዋል። ለመሆኑ ትራምፕ ኢራን እየለመነች ነው ሲሉ በዲፕሎማሲው በኩል የተላከውን መልእክት ማለታቸው ነው ወይንስ እውነት ቴህራን ተስፋ ቆርጣለች? በሌላ በኩል ሁቲዎች ሳውዲ ላይ እገዳ ጥለው ግዙፍ ነዳጅ ጫኝ መርከቦችን አቅጣጫ ማስቀየራቸው የቀይ ባህር ነዳጅ መስመር ፍጹም አደገኛ ያደርገዋል። ትራምፕ አሜሪካ ጉዳዩን ትፈተዋለች ማለታቸው በቀይ ባህር ላይ ሌላ አዲስ የአሜሪካ ወታደራዊ ኦፕሬሽን እንደሚጠበቅ ያበስራል። ነገሩ እያደር እሳት እየሆነ ነው። ኢራን እየለመነች ነው ያሉት የትራምፕ ማስጠንቀቂያና በቀይ ባህር በሁቲዎች መካከል የተደቀነው የነዳጅ እገዳ ቀጠናውንና የዓለም ኢኮኖሚን ወዴት የሚመራው ይመስላችኋል? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እየለመነች ነው ሲሉ፣ በሌላ በኩል ደግሞ የኢራን የኒውክሌር ተራራ መምታት አፋፍ ላይ መሆኑና ከኢራን ጋር ለመገናኘት ፍላጎት እንደሌላቸው ይፋ አድርገዋል። ቀጣዩ መረጃችን በዚሁ ጉዳይ ነው። የፒካክስ ተራራ የኒውክሌር ስጋትና የትራምፕ የጥቃት ማስጠንቀቂያ። ወደሚቀጥለው መረጃ አልፋለው። የኒውክሌር ድራማና ውጥረት አዲስ ምዕራፍ ይዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በሰጡት ተጨማሪ መግለጫ ቴህራን ለትርጉም ያለው የኒውክሌር ውይይት እስክትዘጋጅ ድረስ ዋሽንግተን ከኢራን ጋር ለመገናኘት ምንም ፍላጎት እንደሌላት ተናግረዋል። ትራምፕ ከሊባኖሱ ፕሬዝዳንት ጆሴፍ አውን ጋር በኦቫል ቢሮ ባደረጉት ስብሰባ ላይ ኢራን ከአሜሪካ ጋር ለመገናኘት በጣም ተስፋ ቆርጣ እንደነበር ተናግረዋል። ነገር ግን ዋሽንግተን የምትፈልገውን አይነት ውይይት እስካሁን አላቀረቡም ብለዋል። በከፍተኛ ሁኔታ መገናኘት ይፈልጋሉ እና ትርጉም ባለው መንገድ ለመገናኘት ዝግጁ እስኪሆኑ ድረስ ምንም ፍላጎት የለንም ሲሉ ትራምፕ ገልጿል። ይህ በእንዲህ እንዳለ ኢራን የኒውክሌር ሴንትሪፋጆችን ወደ ተራራማው ፒካክስ ተራራ እንዳዘዋወረች ሲጠየቁ ትራምፕ ሲመልሱ እሺ ምናልባት ሊኖራቸው ይችላል ብዬ አስባለሁ፣ መዝገብ ላይ ግን የለንም ብለዋል። ትራምፕ ቀጥለው የተናገሩት ነገር ግን መላውን ዓለም አስደንግጧል። በተለምዶ እንደዚያ አልልም ነበር፣ ስለሱ አንድ ነገር ማድረግ እንደሚችሉ ብገምት ኖሮ ያንን በፍጹም አልናገርም ነበር፣ ግን በቅርቡ ያንን አካባቢ እንመተዋለን፣ እናም ጥቃቱን በጣም ከባድ ነው ሲሉ አክለዋል። ትራምፕ በመዝገባችን ላይ የለም ብለው አፍታ ሳይቆዩ ቦታውን በቅርቡ እንመተዋለን፣ ጥቃቱን በጣም ከባድ ነው ማለታቸው የዋሽንግተንን ቀጥተኛ ወታደራዊ ዝግጅት ያሳያል። የኢራን የኒውክሌር ሴንትሪፋጅ መደበቂያ የተባለው ፒካክስ ተራራ ከተመታ የኒውክሌር ውጥረቱ ወደ ተሟላ ወታደራዊ ፍልሚያ መሸጋገሩ አይቀሬ ነው።
አሜሪካ የኢራንን ፒካክስ ተራራ የኒውክሌር ማዕከል የምትመታ ከሆነ ኢራን በክልሉ ባሉ የአሜሪካ አጋሮች ላይ የምታደርሰው የአጸፋ ጥቃት ምን ያህል አደገኛ ሊሆን ይችላል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። የዓለም ፖለቲካ በኒውክሌር በነዳጅ ውጥረት ሲታመስ፣ በሀገራችን ኢትዮጵያ ደግሞ በትግራይ ክልል አዲስ የጦርነት ድባብና ከፍተኛ የፖለቲካ እንቅስቃሴዎች እየተሰሙ ይገኛሉ። የመጨረሻው ሰበር መረጃችን በዚህ ጉዳይ ነው። በትግራይ ክልል የተከሰተው የጦርነት ድባብና የሞንጀሪኖ ንግግር። ወደ መጨረሻው መረጃ አልፋለሁ። አሁን ደግሞ ወደ ሀገራዊ ጉዳዮች እንሻገር። በትግራይ ክልል በሁሉም አካባቢዎች ከባለፈው እሁድ ጀምሮ ውይይት እየተካሄደ ይገኛል። ከስፍራው የሚወጡ መረጃዎች እንደሚያመላክቱት ህዝቡና ወጣቱ ለጦርነት እንዲዘጋጅ ከሁሉም አመራሮች በግልጽ እየተነገራቸው ይገኛል። በዚህ በኩል የህወሓት ዋና ጸሐፊ የሆኑት ፈትለወርቅ ወይም ደግሞ ሞንጀሪኖ ባካሄዱት ስብሰባ ላይ የተናገሩት ንግግር ከፍተኛ መነጋገሪያ ሆኗል። ፈትለወርቅ ባደረጉት ስብሰባ አዲስ አበባ እስክንገባ ብቻችንን እንሸከመዋለን ማለት አይደለም፣ ብዙ አጋሮች አሉን። አዲስ አበባ በር ላይ ፋኖና የኦሮሞ ነጻነት ግንባር አሉ። ስለዚህ ብዙ ወዳጆች አሉ ሲሉ ተደምጠዋል። ይህ የፈትለወርቅ ሞንጆሪኖ ንግግርና በትግራይ ክልል በየአካባቢው እየተካሄደ ያለው የህዝብ ቅስቀሳ በክልሉ ውስጥ አዲስ የጦርነት ድባብ እንደነገሰ ማሳያ ነው። አዲስ አበባ በር ላይ አጋሮች አሉን የሚለው ንግግር የፖለቲካ ቅስቀሳ ይሁን ወይንስ ወታደራዊ ዝግጅት? ሀገሪቱ አሁንም ተጨማሪ ግጭቶችን ማስተናገድ እንደምትችል ግልጽ ነው። ህዝቡ አሁንም የሰላም አየር እንዲሰፍን ይፈልጋል። ሰላም ለሀገራችን ለመላው ዓለም ይሁን እንላለን። በትግራይ ክልል እየተካሄደ ያለው የጦርነት ቅስቀሳና የሞንጀሪኖ አዲስ አበባ በር ላይ አጋሮች አሉ ንግግር ሀገሪቱን ወደ አዲስ ግጭት ይመራታል ብላችሁ ታስባላችሁ? የሰላም ስምምነት ውስጥ አደጋ ላይ ነው? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። በትግራይ ክልል እየተካሄደ ያለው የጦርነት ቅስቀሳና የሞንጀሪኖ አዲስ አበባ በር ላይ አጋሮች አሉ ንግግር ሀገሪቱን ወደ አዲስ ግጭት ይመራታል ብላችሁ ታስባላችሁ? የሰላም ስምምነት ውስጥ አደጋ ላይ ነው? ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች የትራምፕ ኢራን እየለመነች ነው ማስጠንቀቂያ፣ የፒካክስ ተራራ የኒውክሌር ስጋትና በትግራይ ክልል እየተሰማ ያለው የጦርነት ድባብና የሞንጀሪኖ ንግግር ዙሪያ የነበሩ ወቅታዊ ሰበር መረጃዎች እነዚህን ይመስሉ ነበረ። በእያንዳንዱ የዜና ዘገባ ለጠየኳችሁ ጥያቄዎች ያላችሁን ሀሳብ አስተያየት በኮሜንት መስጫው ላይ እንድታሰፍሩልን በአክብሮት እየጋበዝን ቪዲዮን ላይክ እና አዳዲስ መረጃ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ለሀገራችን ለመላው ዓለም ይሁን። በቀጣይ በአዳዲስ ሰበር መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።